የምናወራው ስለ ሞንጎል ኢምፓየር ነው። ስለ ጌንጊስ ካን ከዚህ በፊት አውርተናል፣ ግን ስለ ሞንጎሎች ራሱ ምን ያህል ኃይለኛ አስፈሪ እንደሆኑ እንሄድበታለን። ሞንጎል ኢምፓየር ካሁኗ ሞንጎሊያ ከቻይናና ከራሺያ አካባቢ የምትገኘው ከሞንጎሊያ የተነሳ ተራ ክላኖች የነበሩ ተራ ማለት ኖማዲክ የነበሩ ብቻ ግን ጌንጊስ ካንን የመሰለ ንጉስ ጣለላቸው። በ1206 ጌንጊስ ካን ከተራ ምንምነት አንድ አድርጎ እነዛን ኖማዲክ እንትሎች ጎረቤት ሀገሮች ቻይናን፣ ራሺያን ዓለምን ማስጨነቅ ጀመሩ። ታዲያ ፒካቸው ላይ ይሄው ዓለምን እንዳለ ማለት ዘ ላርጀስት በምድር የተቀጣጠለው ትልቁ ኢምፓየር የሞንጎል ኢምፓየር ከዚህ ጥግ እዚህ ጥግ ድረስ ማለት ምን ቀራችሁ ወንድሞቼ? ምን ቀራ? ዓለምን እኮ ነው የጨረሱት። ምን እያላችሁኝ ነው? አይታያችሁም እንዴ? በዛ ዘመን በማይታመን ሰዓት ነው፣ በ13ኛው ሴንቸሪ ነው የምናወራው። ታዲያ ጌንጊስ ካንን የመሰለ ሰው እንግዲህ ሲሰጥህ እንዲህ ነው። እንዲሁም ሶቦታይ ይባላል። ሶቦታይ ደግሞ የጌንጊስ ካን ጀነራል ሲሆን ዋነኛው የጦሩ ስትራቴጂስት ነው። ከጌንጊስ ካን በላይ ውጊያው ስትራቴጂ ላይ ሶቦታይ የተባለ ጀግና በቃ ወኔያም የሆነ ጀነራል ነው። ለሱ ለብቻው ነው ቪዲዮ መስራት። ታዲያ ሞንጎሎች ዓለምን የተቆጣጠሩበት ዋነኛው መሳሪያ ቀስታቸውና ፈረሳቸው ነው። ፈረሶቻቸው በቅሎ ነገር ናቸው፣ በጣም ፈጣን ናቸው። ሞንጎሎች በፉል ስፒድ እጃቸውን ለቀው ቀስት መወርወር ይችላሉ፣ በዛ ሽጉጥ እንደሚያዘው። ይህ ነው ከዓለም ያስቀደማቸው በዛ ሰዓት ላይ ማለት ነው። ታዲያ ፈረሶቻቸውን ስናወራ ፈረስ መኖራቸው እንዴት ጊዜ እንዳስቀደማቸው አስፈሪ የሚያደርጋቸው ገብሩ ስትሉ እምቢ ከተባላችሁ ውሻና ድመት አይቀርም ማለት ሴቶቻችሁን ስሌቭ ያደርጓቸዋል፣ ይገሏቸዋል፣ ድራሻችሁን ነው የሚያጠፉት። በቃ ቃል የለኝም። ታዲያ ባግዳድን የመሰለች ከተማም አንድ ላይ አቃጥሎታል። በዓለም ላይ 60 ሚሊዮን ህዝብን ጨርሰዋል። ይህም የካርቦን ዳይኦክሳይድ መጠን ቀንሷል ማለት ሰው የሚኖረውን ህዝብ ከመጨረሳቸው ብዛት የዓለም ህዝብ ቀንሷል። ተረታችሁኛል ማውራችሁ። እንደዛውም ግን በንግድ ያደረጉት ነገር ለምሳሌ ፔፐር ብር ገንዘብ የመጣው በእነሱ ነው። ፕሪንቲንግ ቴክኖሎጂ በቃ ብዙ ነገር እንዲያድግም አድርጓል። እንደዛውም ደግሞ 60 ሚሊዮን የሚገመት የዓለምን ህዝብ አስወግደውታል። ታዲያ ከጌንጊስ ካን ሞት በኋላ ልጁ ኦጋዳይ የተተካ ሲሆን ኦጋዳይ በጣም ጎበዝ እንደ አባቱ ጀግና የሆነ መሪ ቢሆንም አስቀጥሎታል በሴንትራላይዝድ በሆነ ሁኔታ። ነገር ግን እየተዳከመ እሱ ከሞተ በኋላ እየተዳከመ መጣ ኢምፓየሩ። አንደኛ ተለጠጠ፣ አላቅሙ ተለጠጠ። ሁሉም የራሱን ለሃይማኖት ነፃነት ይሰጣል። በጣም ሌላኛው ጸዴ ነገሩ የዚህ ኢምፓየር እና ሁሉ አንዱ እስላም ሆነ፣ አንዱ ክርስቲያን ሆነ፣ አንዱ የሆነ ነገር ሆነ ምናምን እሱ ልዩነቶች መፈጠር ጀመሩ። ተለጠጠ ማለት ነው። እሱ ከሞተ በኋላ ደግሞ ለየለት ሶቦታይ ደግሞ መጣ ማለት ነው። ከማን በኋላ የአባቱን ፈለግ የሱን ማለት ነው። ኢምፓየሩን ለማስቀጠል ሞክሯል። በጣም ጎበዝ ነበር። ቻይናዊ ሳይሆን ቻይናን የመራ ብቸኛው ሶቦታይ በጣም ከባድ መሪ ነች ማለት ነውና ግን ሊቀጥል አልቻለም። ፍሪክሽን እየተፈጠረ እንደዚህ እየተከፋፈለ መጣ። ሁሉም በየቦታው አቅም ኖረው ተበተኑ። እንደ ህዝብ በ160-80 ዓመት ውስጥ ያው እንደገና ተመልሰው ወደ ኖማዲክነታቸውና ወደ ትንሿ ሞንጎሊያ ተመልሰዋል ማለት ነው። እነዛ ታላቅ ህዝቦች አሁንም የሚገርማችሁ ነገር ሞንጎሎች ድሮ ካልቸሮቻቸውን ለማስቀጠል እየሞከሩ ነው። በቃ እንደዚህ ልፍዮች ምን እንደሚያካክሉ ይውቴን ጅብ እንደዚህ አይነት ሰውዬ እዛን ሊወር ሲመጣ አስቦ ነው እጄን ነው የምሰጠው። ህፃናቶቹ እንደምታያቸው ነው። ባይዘይ ህፃናቶቹ አሁንም ድረስ ከ3 ዓመታቸው ጀምሮ ነው በጣም ጎበዝ ፈረሰኞች ናቸው። አለማል ፈረሰኞች ናቸው ማለት በጣም ጀግና ቀስተኞች ፈረሰኞች ናቸው። አሁን ህዝቡ ማለት ነው። ነገር ግን አሁን ኖማዲክ ናቸው። አሁንም ጌንጊስ ካን እንደነበረው ነው የሚኖሩት። የዛንም አሁንም ምንም ለውጥ አልመጣም። በታሪክ ነው ሊኮሩ የሚችሉት። ማንን አስታወሷችሁ?